የአድያ ልጆች፣ የኦሮሞ ልጆች፣ የአማራ ልጆች እንዲሁም ደግሞ የወላይታ ልጆች ማለት ነው። ጨረቃ ፋሚሊ የሆናችሁ ብቻ አሁን ጦርነት እንክፈት። በማን ላይ? በሁለቱ ጨረቃዎቻችን ላይ። በምን ምክንያት? በባህላዊ ልብስ ምክንያት ማለት ነው። እና እኔ አሁን ሀይሚዬን መከተል ከጀመርኩኝ 4 አመት ሆኖኛል ኦሬዲ። በቃ እሷም በጋሽዬ ቤት ነው ማቃትና ግን ከቡቡ ጋር ያው ወደ 3 አመት እየሄድን ነው። ግን የምሬ ነው እስከዛሬ ያው በእርግጥ ስጦታ ተሰጥቷት የአማራ ለብሳለች ልብስ፣ የኦሮሞ አልለበሰችም፣ የአድያ አልለበሰችም፣ እንዲሁም የወላይታ አልለበሰችም። ስለዚህ በቃ ለምን ታዳላለች የሚለው ተሰማኝ። በጣም ጠበቅኩኝ። 3 አመት አስቆጠርኩኝ። እንዴ ከዛሬ ነገ በሚቀጥለው ባል ትለብስልናለች እያልኩ እግዚአብሔርን እንዴ በእርግጥ በእንትንም መስራት እችላለሁ ግን ፊታቸውን ይቀይርብኛል። ስለዚህ ሀይሚዬ የኔ ቆንጆ ይሄ ቪዲዮ ከደረሰሽ በቃ እንትን አትበይኝና አታዳልን፣ እኩል አድርግን። የኛም ሰማናል። በቃ ተሰማኝ። ማርያምን ቀናሽም ካላችሁ አውቀንቻለሁ። ስለዚህ እኩል ነን። የኔ ውድ ሀይሚዬ ወድሻለሁ። እንደዚህ ስለችሁ ደግሞ ጦርነት አትክፈቱ እሺ። እኔ ለበጎ ነው በቃ ስለተሰማኝ ነው። ለምን የኛን ለምን አትለብስልንም የኛን ባህላዊ ለምን አታሳየንም የሚለው ነው የከፋኝ። ስለዚህ እንዳይደብራችሁ፣ ከደበራችሁም ይደብራችሁ። ብቻ ግን ያልኳችሁን አድርጉ። ሀይሚዬ ቪዲዮ ከደረሰሽ እንግዲህ የኛንም እንግዲህ አስከትይልን እሺ። እና እንዳይደብራችሁ፣ ከደበራችሁ ዶንት ኬር እኔ ግልጽ ነኝ በቃ። የአድያ ልጆችና የኦሮሚያ ልጆች የአፋን ኦሮሞ ልጆች ሀይሚቲቲቲ ለምንድን ነው የባህላዊ ልብስ ማትለብሽው? እኛም እኮ ቀናን ለምን ታዳያለሽ ብሎሻል ሀይሚትዬ ማይስዊት። እኔ ደግሞ ኮሜንት ታውቃላችሁ እኔ ሀይሚትዬ አሽቃባጭ ምን አልኩ መሰላችሁ? ባጭሩ ማለት ነው አብሽሮ ትለብሳለች ወላሂ እንዲህ ነው ትለብሳለች ሀይሚትዬ ማለት ነው። ባይዘዌ ኤኒዌይ እህቴ በተናገረችው በጣም ብዙ ላይክ ነው ሀርት ላይ። እኔ ስለ ቲክቶክ ብዙ አላውቅም፣ የሆኑ ነገሮች መልቀቅ ጀምሬያለሁ ግን ብዙ አላውቅም። ብቻ ልብ ቅርጹ ላይክ ነው ይባል ብዙ አስተያየቶች ሰጥቷታል ሀይሚትዬ ማይስዊት። እና ይሄ መልእክት ከ2 ደቂቃ በላይ ነው የሰራችው እህታችን። እኔ ትንሽ እንትን አድርጌው ነው ያመጣሁት እና እንድታዳምጡት ነው ውዶቼ። የሰው ድምጽ ያው መጫን ጥሩ አይደለም፣ ቻናሉም የቀጠሮ ላይም ስለሆነ ማለት ነው። ግን ያው በጣም ኢምፖርታንት የሆነ ስለሆነ ለዛ ነው ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። እና ሀይሚትዬ የኦሮሚያ ልብስ እንድትለብሺ። ለማንኛውም እስቲ ልሰልማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች፣ የምወዳችሁ የማከብራችሁ የመዳም ቅመሞች፣ እንደዚሁም ዩ አር ሊስን ማይ ቮይስ ድምጽ የምታዳምጡኝ ማለት ነው። ምን ነው አትሉኝም? ትምህርት ቤት ተከፍተዋል ኤቭሪባዲ ጋይስ ማለት ነው። ሶ ዛት ኤኒዌይ ምን ልላችሁ ነበር እንግዲህ ባህላዊ ባይዘው ውዶች ምን አለ መሰላችሁ እህታችን እንዳለችው ወደ ሌላ ነገር እንዳትወስዱ። ለምን ይሄ ነገር እኮ አንዳንድ ሰው ለምን እኔ አሁን ለምሳሌ ውዶቼ ማለት ነው የሆነ ልጅ አለ የአድያ ልጅ መሆኑን በኮሜንት ነው የነገሩኝ። ማን ነው በእናታችሁ ተደባድቦ ምናምን የሆነ ዜና ምናምን ስሰማ ሌሊት ራሱ እንቅልፍ አያስተኛኝም። ልጁ እኮ ከአንደበቱ የሚወጣው ስድቡን አላዳምጠውም። ስክሪን አድርጌ ነው ማልፈው ማለት ነው በደህና ቀን። ግን በዛ አጋጣሚ በሆነ ቪዲዮ በአጭሩ ቪዲዮ ሊቭ ላይ እንዳለ ገብተውበት ላይክ ትዝ ይላችኋል ሳሱን ልጅ። እኔም መጥቼ ቪዲዮ ሰርቻለሁ። አሁን ግን ድኖ ስላየሁት ጌምም ተጫውቶ በኃይለኛው ስላሸነፈ ከጌሙ በኋላ አይቼውም አላውቅም። ገባችሁ? እኔ ኦዲየንሱም አይደለም ተከታዩም አይደለም የት ሀገር ብሄር እንደሆነ አላውቀውም ራሱ። ገባችሁ? እኔ ብዙ እንትን አላውቅም፣ ስደት ስመጣ ነው እንጂ ሁላችንም ብዙ ነገሮችን አናውቅም። እና አድያነሽ እንዴ ይላሉ። ገባችሁ? እኔ ስሙን ራሱ አድያ ብሎ ይጻፉልኝ እንትን ነው። እና አንደኛ ምንድነው ኢትዮጵያዊ በሚለው ነው እኔ ማምነው። ባይዘዌ እኔ አሁን የከሌ ብሄር ነኝ ብዬ አላውቅም። ለምን ኢትዮጵያዊ በሚል ነው። ገባችሁ? በእኔ ፋሚሊም ደግሞ እንግዲህ አስቡ ባሌ ጉራጌ ነው። እንደዚህ ድብልቅ ነን እኛ። ኦኬ። እና አንዳንድ ሰው ተቃራኒ ወደ ኔጌቲቭ እንዳትሄዱ። ኦኬ። እህታችን ያለችው ትክክል ነው፣ ፍላጎቷን መናገር ትችላለች። ሲቀጥል ደግሞ ወዶቼ ምን አለ መሰላችሁ የባህል ልብስ አሁን ለምሳሌ የባህል ልብሶች ድምፅ አለሳ ህፃኖች እንትን ከፍታ ማለት ነው። የባህል ልብሶች እኔ ብዙ ፍቅር የለኝም። ብዙ ፍቅር ሳይሆን እስካሁን እኔ የባህል ልብስ እንትን አይደለም
የሀገር ልብስ ምናምን አልለብስም ከምር ውዶች። ያኔ አያጓጓኝም ብዙ ትዝ ይለኛል የዛሬ 8 ዓመት በፊት አይ ቲንክ ወደ ሳውዲ አረቢያ ስመጣ የሆነ ፋሽን ነበር። የሀገር ልብስ አጭር ነው ከጉልበታችሁ በላይ ሆኖ ሆዱ ላይ አሁንም ፋሽን ነው እሱ ነው ባይዘው ጥለት አለው። ምንድነው የቀይ ዳማ ነው የሚባለው? የቀይ ዳማ ነው። ሆዳችሁ ላይ ጥለት አለው። እንደዚህ ቸስታችሁ ላይ ደግሞ ቪ ነው። እንደውም ጡትም ይታያል ቪ ነው። እስከርቡ እንደውም ባሳያችሁ ደስ ይለኛል። ያኔ እንትኔ ላይ ያለ የቃማዬ ላይ መኖሪያ ፈቃዴ ላይ ማለት ነው። ገባችሁ? እና ያው በዛ ሰዓት ክርስቲያን ነኝ፣ ሂጃብም አልለበስኩም። እንደውም ብርድ ነው ብቻ ጃኬትም ከላይ ወደ ጅንስ እንትን ብዬበታለሁ። እና ምን ላችሁ ፈልጌ ነው አያምርም በር እሷን የሀገር ልብስ አስታውሳታለሁ። ገባችሁ? ለረጅም ጊዜ ነበረች እንደውም እና ኮንትራት ቤት ጥቻት ብቻ ይሁን አይዶን ነው። እና ብዙ የሀገር ልብስ የባህል ልብሶችን ደግሞ ምንድን ነው አልለይም። አሁን የትላንትናው ከነጭ ይሄ ያምራል ምናምን ስል አንድ የትግራይ ልጅ የትግራይ ነው ምናምን ብላ ተናገረች። የራያ ምናምን ብዬ ለምን አላውቀውም። አንዳንዴ ያለማወቅ ደግሞ ደስ ይለኛል። አላውቅም ማለት ያለማወቅን እናንተ ታስረዱኛላችሁ። እና ይሄን ያክል ምንድን ነው ሀይሚዬ አሁን ሀይሚትዬ ማሻላ ተባረካላ ናት። ንቃም አይደለም ሪሊውን ነው። እና ሁሉንም በአንድ አይን ነው የምታየው። ሞርዛን ደግሞ ኦሮምኛም ሲጨፍሩ እየሰማችሁ ነው። ይሄን ነገር ደርሷት እንደምትለብስ ነው። ሀይሚትዬ ትለብሳለች ልብሱም ማለት ነው። ብዙ ጊዜ ሀይሚትዬ ማስባት እንዴት መሰላችሁ? እንደኔም አስባታለሁ። እንደኔ ማለት ምንድን ነው አንዳንድ ሰው የባህል ልብስ ብዙ ፎከስ አያደርግም። የሆነ ታይም ላይ ሀይሚዬ ትለብስና ትዝ ካላችሁ ማለት ነው ገስት ላይ ስትመጣ ራሱ አውልቃ ነው። እና የሀገር ልብስ እኔ በጣም በቃ ያኔ ነው። ዛሬ ላይ ግን ኢትዮጵያ ላይ በዛ ላይ በጣም ውድ ነው። 50,000 45,000 35,000 እንደው እንደ ኢትዮጵያ ደርሼ እንደመጣው ባሳያችሁ ብዙ ፎቶዎችን። ችግሩ ምንድነው ፎቶ ትዘቀዝቃላችሁ ውዶቼ ወላሂን። እና ብዙ ፋሽነኛ ነገሮች የለበሱ የልጆች አጠገቤ ያሉ በዙሪያ ያሉ የአክስቴ ልጅ ላይ ከሚትዬ እኩያ ምላችሁ እና በጣም ፋሽነኛ። እናንተም ሲምፕል ነው ገዝታችሁ ትሄዳላችሁ። ጫማዎች ራሱ ማለት ነው 7,000 8,000 አሁን የሚሸጠው ጫማዎች ሳውዲ አረቢያ ስንት ነው? 75 ሪያል 60 ሪያል ለእንትን ለመሻወር የምንከፍለው ማለት ነው። እና ምን ላችሁ ፈልጌ ነው በጣም ፋሽን ነው። ገባችሁ? ግን ሀይሚዬ ምንድነው አንዳንዴ ባህላዊ ልብሶችን ያኔ ብዙም እንትን አትጠቀምም። ገባችሁ ይመስለኛል አይ ቲንክ። እና የኦሮሚያ እና የማን ነበር ያለችው? የአድያ አያችሁ ሰምቼ መጣሁ ማለት ድምፁ። እና የአድያ ልጅ እና ባይዘዌ ደግሞ ሀይሚትዬ በአቀነባብረዋት የኦሮሞ ነው። በአድያ ራሱ ነበረኝ እኔ በጣም ነው የሚያምርባት። አብሶ በሰውነቷ ልክ ያለ የአድያ ራሱ በጣም ነው የሚያምረው። ባይዘው የአድያ ልብስ ሻሹ ቀሚሱ ላይ ከላይ የሚደረገው አዋሳ ለመዝናናት ሲሄዱ እዛው ቦታ መሰል የሚከራዩት አይ ቲንክ እዛ ቦታ ይሁን ብቻ እንደዛ። እና በጣም የሚያማምር አለ ውዶቼ። እኔ ያው ብዙ እንትኖችን ለይቼ አላውቅም ብያቸዋለሁ። እና ፎከስም አላረግም። ለወደፊት ግን ኢንሻአላህ እንደወደው የሆነ ነገር ደጋግማችሁ ስታደርጉ ነው የባህል ነገር የምትወዱት። እኔ አሁን እንደዚህ ሳይ በቃ እስቲ ግድ መልመድ ግድ ያስፈልጋል እላለሁ። እና የሀገር ልብስ ሂና እንደዚህ እዚህ ሀገር አሁን ሂና ተቀብተው ምናምን ሄዱ አሉ። እኔ አልወድም ማለት ነው። አልወድም ሳይሆን አላረግም ከድሮም ማለት ነው። አያደርጉም ምን አውቃለሁ። እኛ አካባቢ እንደዚህ ሂና አሁን እዚህ አሉ ሳውዲ ውስጥ በየሱቁ ስትሄዱ ሂናቸውን ጣታቸው እንዳለ ምናቸው ሳይቀር ማለት ነው። እና እኔ ግን ያው ብዙ እንትን አልልም ባሌም አይመቸውም ማለት ነው። ሲቀጥል ደግሞ እንግዲህ ይሄን ነገር ከተተረከኩላችሁ ይበቃችኋል። ማሽን እንትን አለ። ይሄን ነገር ካወራውላችሁ ይበቃችኋል። እንግዲህ ሀይሚትዬ የኦሮሚያ ልብስ ልበሺ እና አሳያቸው። ለምን ስላችሁ ዶቼ አንዳንድ ሰው ሪስፔክት ባለው ምንም ነገር መጠየቅ ይችላሉ። ለምን ሀይሚዬና ብሩኬ ምንድነው ለኛ ነው፣ ለተመልካች ነው፣ ለኦዲየንስ ነው። ገባችሁ? እነዚህ ኦዲየንሶች ደግሞ ማሻላ ተባረካላ ከበፊት ማለት ነው ከና አብርሽ ጋር ያለች ነው ሪሊውን ነው። እና እንደውም እኔ በጣም ነው የምወዳቸው በብዛት ማለት ነው። አድያዎቹንም እኔ ስማቸውንም ብዙ አውድያ መሆንም አላውቅም ነበር እንደነገርኳችሁና ኦሮሞዎችም በደንቡ እያቀነባበሩ ነው የሀይሚዬን ፎቶ። ስለዚህ መጠየቅ ይችላሉ፣ መብታቸው ነው ማለት ነው። ገባችሁ? ለምን የሆነ ነገር ያኔ ይከብዳል። በእርግጥ ጊፍት ሲመጡ ፎርፎር ማድረግ። ሲቀጥል ደግሞ ምንድነው ለተመልካች ያው ሀይሚና ብሩኬ ክብር ስላላቸው ማለት ነው። ሀይሚና ብሩኬ ለተመልካች ክብር ስላላቸው ችግር የለውም። አብሽሩ ኔክስት ታደርጋለች።
ሲቀጥሉ ዶቼ ወደ መጥፎ ነገሮች እንዳትወስዱ። እኔ የጨረቃ ፋሚሊዎችን በጣም የምወዳቸው ምንድነው ዘረኞች አይደሉም። በቃ ደስ ብሔረሰቦች የገቡበት ነው። አይ ላይክ ኢት። ስለዚህ አንዳንድ ትንኳሾች ተጠንቀቁ። ቴንክ ኬር ኤቭሪባዲ ጋይስ ማለት ነው።